ሰላም እንዴት ናችሁ? ወደ ቤተሰቦቻችን ዛሬ በአዲስ ቪዲዮ መጥተናል። ተጋበዙ። ቤኪ ለሊ አስታውሽ አውቅሽ አንተን እንዴት እረሳለሁ? የምርሽን? ቆይ ምን ሆኜ ነበር? ቤኪ ቆይ የት ጠፍተህ ነበር? ወዴት ሄደህ ነበር? ለሊ ሁሉን ነገር ረስተሽ ነበርኩ። ምን? አዎ ለሊ ሁላችንን ረስተሽን ነበር የኔ ቆንጆ። ስላስታውሽኝ በጣም ደስ ብሎኛል። ምንም ማስታወሰው ነገር አልነበር። ታዩ ለሊ አታስታውሻቸው። እኔ ራሱ እነዛ የረሳሽበት ቀናቶች እኔ በጣም አልወዳቸው። እሺ አዴስ? አዴን አስታውሻት? ይሄን ያህል ሁላችሁንም ረስቻችሁ ነበር? አዎ ለሊ ምንም ነገር እኮ አታስታውሽም ነበር። አረ ቤኪ እኔ ምንም ነገር አላስታውስም። ለሊ ግን የምርሽን ነው? ቆይ ምን ተፈጥሮ ነው? የምር እኔ ሁላችሁንም ረሳችሁ? አሁን እንደዛ ነበር። አሁን ግን ወደ ራስሽ ተመልሰሻል። ወይኔ ፈጣሪ እኔ ለዚህ ቃል የለኝም። ብቻ ተመስገን። እነዛ ቀናቶች በጣም ከባድ ነበሩ ለሊ። ወደ ራስሽ ስለተመለሽ በጣም ደስ ብሎኛል የኔ ቆንጆ፣ የኔ ምስኪን። ታዲያ ቆይ ለምን እንደዚህ ትሆናለህ? ደስታ እኮ ነው ለሊ፣ ደስታ እኮ ነው እንደዚህ የሚያደርገኝ። በጣም ስላስጨነቅኩ በጣም ይቅርታሽ። በቃ እኔ ልጅ ሄጄ መውጣትና ለመውጣት ብላጣ። ይኸውልህ ፊት አትበል። የሰራነው ነው እንጂ አትርሳሽ። እኔ ምን አደረኩ? ብገባ ምንም አይገኝብኝም። አንዴ ይዘው ቂጥቂጥህን ሲገርፉ ሳትጠየቅ ነው የምትናዘው ሁሉንም ነገር። አላደረገውም። እህቴንም አሳልፌ አልሰጣትም። እሱንማ እያየሁ ነው። አሁን መፍትሄ አምጣ ገጀረው። ዶክተሩ ምን እያደረገ እንዳለ ማወቅ አለብኝ። አደይም ቶሎ ቶሎ ወደ ሆስፒታል እንድትመላለስ ማድረግ አለብኝ። ወይኔ መበላ። ሂድ በቃ እኔ አናግረዋለሁ። ምንድነው የሚያስሮጥ? ና ሂድ። ምንድነው የሚያስሮጥ? ምንድነው አንተ? ሂድ እንዳቆም። ምን እየሆንክ ነው? እጄ ልቀቀው። የምን እንጣጥ ነው? አንስማማ። በምን ጉዳይ? አብሬያችሁ መስራት እፈልጋለሁ። ለምን? በቃ ስራው የሌለ ተመቷል። በዛ ላይ ደግሞ ሻሻ እንኳን ብቻ መስራት አልቻልኩም። ትሰማኛለህ? ከቅምጥል ጋር ያደረክኝን ነገር የረሳው መሰለህ አንተ ደነዝ። ወይኔ ያዘው። ቆይ ምን ለማድረግ እየሞከረ ነው? ኧረ ምን እየሆንክ ነው? ኧረ ልቀቀኝ። ይኸውልህ ና እንደውም እዚህ ሄደን ነው ዳን። ለምንድን ነው የምትሮጠው? ፍቅር ወይ ምን አድርገህ ነው? ቆይ ለምንድን ነው የምትሮጠው? ሰው እየተከታተለኝ ነው። አንቺ ግን ደህና ነሽ? አለሁልህ። ግን እስከ መቼ ነው እንደዚህ እየሮጥክ? የቤዛና የዶክተሩ ነገር እስኪፈታ ነው። ቤዛ ስትል ግን በሷ ምክንያት ዋጋ እንዳትከፍል። እህቴ እኮ ናት። አውቃለሁ እህትህ ናት። ግን ደግሞ ሁሌ ምንድን ነው? በቃ የራሷ ጉዳይ። ተይ በሷ ቀልድ የለም። እድሜዋን በሙሉ እኮ ለኔና ለእናቴ ነው አሳልፋ የሰጠች። የራሴ የምትለው ነገር የላትም። ወንጀለኛ እኮ ናት። ትሁን ምንም ነገር ትሁን፣ ለሷ ምንም ነገር ሆንላታል። እንደፈለክ። ፈልገሽ ነው? አይ የአደይን ነገር ምን ለማድረግ ወሰናችሁ? አደይን አፈልጊያትማ? አዎ ላያትም ስለሷ ማሰብ ራሱ አልፈልግም። በቅርቡ ጠብቂ። አታያትም፣ አታስቢ። ምን ወሰናችሁ? ቤዛ ማንም እንዲሰማ አልፈልግም። ምኑ? ሁሉንም ነገር በሚስጥር እንዲሆን ነው የምፈልገው። እንደማምንሽ ታውቂያለሽ አይደል? ካመንከኝ ያሰባችሁትን ነገር ንገረኝ። እሱ ምን ይሰራልሻል? ደግሞ ሰሞኑን ጸባይ ገዝተሻል። ያንንም ዘበኛ ማስከተል አቁመሻል። በፊት እኮ ያንተም ጸባይ ከባድ ስለነበረ ነው። ስለምትመችኝ እኮ ነው። ቀልዱን ተውና ዳኒ፣ ቶሎ ብለህ ነገሩን አደይ ላይ ጠምጥምባትና እንገላገላት። ፍቅር እንደምታወሪው ቀላል አይደለም። እኔ ላግዝህ? ትችያለሽ። አደይን ለማጥፋት ከሆነ ምንም ነገር እችላለሁ። እሺ ነይ እንሂድ። ወዴት? ሆስፒታል ነዋ። አረ በቃችሁ ማዘሯ ምንድነው? ኩኩዬ ሳይ እንኳን ደህና መጣሽ። እንኳን ለዚያ በቃሽ። ተመስገን ፈጣሪ። ምን ይሳናል? አመሰግናለሁ ማዘር። እስቲ ቁጭ በይ። አይ ቅምጥል፣ ያንቺ ነገር ቀድመሽ እንደምትመጣ ብትነግሪኝ። አይ ራሱ ዛሬ እንደምትመጣ በምን አወኩ? ሰርፕራይዝ ነው ያደረገች። ተመስገን ነው። ዋናው መምጣትሽ ነው እንጂ እትሸፋፋ አንዴ ባንቺ ጉትጎታ ብቅ ብላ አየችኝ። ከዛ በኋላ መጣም አታውቅም እኮ። ልትቀየሚኝ ብቻ ባልሆነ ነገርኩሽ አንዴ ቅድ። ኧረ አልሰማሽም በእናትሽ። ማዘሯ ባትኖር ጓደኝነታችንን ልሸመጥጪኝ ነበር። አበቃ። ሀረ ኩኩሻ ደግሞ ከአንቺ ውጪ ማን ነበረኝ? አንቺ እኮ ጓደኛ አብሮ አደጌ ብቻ አይደለሽም እህቴም ጭምር አይደለ? ሀዋ ታዲያ እያወቅሽ ስለመጣሽ ግን ደስ ብሎኛል። እና ምንድነው ዱላው? እጅሽን ሰብስቢ እንጂ። ሸብ ያስደንብረው ነው መሰለኝ የላኩሽ። ፈዘሻል እኮ። ኧረ ቅምጥሌ ገና ከመምጣቷ እስቲ አታሰልቻት። የሚበላ ነገር እስቲ አምጪላት። ሀራ ማዘሯችን የምትሸማቀቅ መስሎሽ ነው እንዴ? ውጪ ብትባል ራሱ ከዚህ ቤት አትወጣም። አንቺ ምች ዋሻ። እሱማ ሀቅ ነው።
እዚህ ቤት ትንሽ ማዛጊያ አይቀርም። አየሻ ማዘሯ እኔ ምን አልኩ? ምን ነው ልጅ ነው እንጂ አንቺ ምን እሺ ከእናቴ ላይ ነሽ ንቀኝ እንጂ አፈጠጥሽባት እኮ። አሃ ማለየውሽ ነው እንደዚህ እንደናፈኩሽ ባቀ እኮ ኖሮ በሰዓቱ ከጎኔ ስላልሆንኩ በጣም አዝናለሁ ቅምጥል። አባባ ማለት ለአንቺ ብቻ ሳይሆን ለእኔም አባቴ ነው። ኩኩዬ አባባ እኮ ጥሎኝ ሄደ። የኔ አባት ምን አለ ትንሽ ጊዜ ቢጠብቀኝና አይኑን እያየው እንኳን ይቅርታ ባልኩት። እሱ እኮ ሁሌ ከታሰርሽ ጀምሮ ሳያይሽ ውሎ አያድርም ነበር። እኔንም ደግሞ እየሄድሽ ጠይቂያት ይለኛል። ብዙ ጊዜ እኮ ይመጣ ነበር። ከሆነ ጊዜ በኋላ መምጣት ሲያቆም ግን ታሞ ወይም የሆነ ነገር ሆኖ ነው እንጂ በእኔ እንደማይጨክን አውቅ ነበር። አንቺ ግን በጣም ተቀይሜሻል። እኔ ምን ማድረግ ነበረብኝ? የፈለገ ብትቀየሚኝ እንዴት እንደዛ ትጨክኝብኛለሽ? እረሳሹ እንዴ? ዋሽተሽኛል እኮ ወንድሜ በማያውቀው የታሰረው ባንቺ መስሎኝ። እሱ ይቅርታ አድርጎልኝ አይደል እንዴ? አንቺ የምን አሽቃባጭ ነሽ? አይ እንግዲህ በቃችሁ፣ አትጨቃጨቁብኝ። ማዘራ እሷ እኮ ነው ገና ከመምጣት የምታዳርቅ። እኔ ምንሽ የኔ ፍቅር ለሊ እንዴት ነች? አሁን ግራ እያጋባችን ነው። ማለት ምንም ለውጥ የላትም? ምንም ለውጥ የላትም። ቆይ ለምን የተሻለ ሆስፒታል አትሄዱ? ከተማ ውስጥ ከሱ ሌላ ዶክተር የለም እንዴ? አለ የተባለው የሚሻለው ዶክተር እሱ ነው። ሌላ ቦታ ብንወስዳት ከዚህ ያነሰ እንጂ የተሻለ ሕክምና አታገኝ። ግድ የለሽም የኔ ፍቅር፣ የተሻለ ሕክምና የምታገኝበትን መንገድ እንፈልግ። ባቡሬ ደወለ። ሄሎ ባቡሬ፣ ምን ነው በሰላም ነው? የምርህ ነው? ምንድነው እሱ? እሺ ባቡሬ፣ እሺ አሁኑኑ እመጣለሁ። ምን ተፈጥሮ ነው? ለሊ ማስታወስ ቻለች። የምርሽን ነው? አሁን እኮ አስታወሰች ብሎ ነው የደወለልኝ። ደስ ስላለሽ በጣም ደስ ብሎኛል የኔ ቆንጆ። በቃ አሁን ልሂድ። እንዴ ከዚህ በኋላ እኮ ሊድ አይባልም፣ እንሂድ ነው የሚባለው። እሺ እንሂድ። ና ታባ ነው የምትሄደው? ና ቆይ እስቲ አንተ ምን እሺ ነው እንዴ? ተረጋጋ እንጂ። እኔ እኮ በጸባይ እኮ ነው። ለምን ጸብ ታደርገዋለህ? በጸባይ እንዴት እንስማማ ያልኩ። ምን ፈልክ? ምን ቀረ? ያ ባቡሬን የላከ አይወልድ። እሱ ምንም የሚያውቀው ነገር የለም። ለሱ ምንም እንዳትነግረው። እርግጠኛ ነህ? እርግጠኛ ባልሆን ኖሮ እዚህ መጣ ነበር። ይኸውልህ አሁን የሚያግዘኝ ሰው ያስፈልገኛል፣ ግን ከዛ በፊት በአንተ እርግጠኛ መሆን አለብኝ። ምን ችግር አለው? መነኛ እስቲ ዳይመንድ ምን አይነት ሰው ነው ብለህ ዞር ብለህ ጠየቅ። ሁሉም ሰው ስለኔ ይነግራል። ይኸውልህ ብዙ ስላወራ አላምንህም። አትቅለብለብ። ደግሞ ይኸውልህ ስራ ነው የሚያሳምነኝ። ምን ላድርግልህ? እስቲ አንተ እዘዘኝና እኔ የማልፈጽመው ጉዳይ ምንም የለም። እዘዘኝ ገጀር። ስማ፣ በመሃል ግን የሆነ ችግር ቢፈጠርና ለመካድ ብትሞክር እንጣላለን። እሺ። ኧረ አባቴ እንዲሽ ብሎ እንዳያሳስብ፣ ችግር የለም። እሺ። አሁን እዚህ አካባቢ አበበ የሚባል ሰው ታውቃለህ? አበበ? የትኛው አበበ? እዚህ ሰፈር በጣም ብዙ አበበ ነው ያለው። አበበ ተጫነ ያለ፣ አበበ ጉርሜሳ አለ፣ አበበ ማን ነው ደግሞ ተምተም አለ። ያው ብዙ ናቸው። በዚህ አይነት በሱ አልቋል በለኛ። ኧረ ጭዌ መበጥበጫውን እናንተ ይዛችሁት ቤት በኩል በጥበጡ ይጠጣ ብለን። ኧረ ጭዌሽ ግን እኔ ተመችቶኛል። ይኸውልህ ለማንኛውም የመጀመሪያ ስራ የሚሆነው እንዳምንህ ከፈለክ ለሊን ይዛት ነው። ለሊ? አዎ ለሊ። ባለፈው እሷ ተነካች ብላችኋል። እንደዛ ስትሆኑ የነበረው? አይ ማለት እሷ ያው ታማሚ ናት ብዬ ነው። ስማ፣ ለማንም ማዘን አይጠበቅብህም። እሺ እውነት ነው። ለማንም ማዘን አቆማለሁ። ልክ ነህ። ግን ያው ለሊ ላይ ምን ጊዜና አባከነ። ያው እሷ እኮ በቅርቡ መሞቷ አይቀርም። እንዴት እንዴ? ቤዛ ማየው መድኃኒት ሰጥታታለች እኮ። እሱን ሰምቻለሁ ዳይመንድ። ስለዚህ ቶ በቃ አበበን ፈልግልኝ። አበበን ካገኘው የለሊን ነገር ለኔ ተው። ቆይ የምር ግን አበበ ማን ነው? ከሚስቱ ጋር በቅርብ ነው ከገጠር የመጣው። እሱን እንዳስወግድ የቀጠሉኝ ሰዎች ደግሞ ከተማ ውስጥ የለም። እኔን ጉዳያቸውን ማስፈጸምላቸው። ኧረ ጥሩ ይከፍላሉ። ምን አገባ? እነሱ ከፈሉኝ አልከፈሉኝ። ያው መቼስ ያው የሆነች ነገር ስታገኝ እንደዚህ ዝም ብለህ ቦጀቅ ታደርግልኛለህ። ያው አገኛለሁ ብዬ ነው። እሱማ ከተሳካ አያሳስብም። አንተ ብቻ ልጁን ፈልግ አምጣልኝ። ኧረ አያሳስብም። በቃ ችግር የለውም። ሚስጥራችንን ጠብቅ። አይ ፒስ ያረዳልች። ከሱ ጋር ምን እየሰራ ነው? አዴ ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ ለጭንቀቴ ሐኪሜ ነሽ መድኃኒቴን ያዳመመንን አንቺን አረሳ። አሹ ወይ ሮማን ደግሞ እዚህ ምን ትሰራለህ? በር እየጠበቅኩ። አሹ አሁን እኮ አንተ ታመሃል። ለምንድን ነው እዚህ ጋር ቁጭ ያልከው? እንዴ ሮማን እንዴ አመመኝ። በቃ አሁን ደግሞ ዳንኩ። አይ አሹ ቆይ የምትጦም መድኃኒት መጨረስክ? አይ ሮማን ደግሞ እንዴ ዶክተር የሰጠኝ ኪኒን ያልቅምና እኔ ዘላለምን ያርጋ ቁራኛውኝ መቅረት አለብኝ? ቆይ አሁን ምን አለበት እረፍት ብታደርግ?
አይ በቃ አረፍኩ ሮማኔ፣ ተመስገን ደህና ነኝ አሁን። እሺ አሁን መድኃኒትህን ውጣል? ኧረ ምን አስዋጠኝ ሮማኔ፣ አሁን ደህና ነኝ ጤነኛ ነኝ ያልኩሽ። አሹ አታናደኝ። እንዴ ምን አናደደሽ? መድኃኒትህን በአግባቡ መዋጥ አለብህ። እንዴ ተዳንኩ በኋላ ምን ሆኜ ነው የምወጣው? ጨጓራዬ መላጥ አማረኝ እንዴ? አሹ አታበሳጨኝ። መድኃኒቱን ካልጨረስክ አሹ በድጋሚ ሊያገረሽብህ ይችላል። ደህና ነኝ ሮማኔ፣ ዝም ብለሽ ስትጨነቂ እኮ ነው እንደዛ ስልፈሰፈስ። መች ደህና መሆን መሰለኝ። በዚህ ሙቀት እንክብካቤ ነው ጨምሯል። ምንድን ነው እሱ ደግሞ? ሮማኔ እኔ ተሽሎኛል አሉጥም። ምን ማለት ነው አሉጥም ማለት? እኛለሁ ወይ እትዬ እንኳን መጡ። ምን ነው ፈለግሽኝ እንዴ? አሹ መድኃኒት አሉጥም ብሎ ያስቸገረ እንዴ? አሹ ለምን? የምን ላድርግ ታዲያ? እንዴ ጤነኛ ተሆንኩ በኋላ መድኃኒት መቃም ነው እንጂ ጥቅሙ ምን ይገኛል? እንዴ አሹ ዶክተሩ አልነገረም እንዴ መድኃኒትን በአግባቡ መውሰድ እንዳለብህ? አቤት ዳይ በገዛ እጄ ታመምኩ ብዬ እዚህ ሁሉ ጣጣ ውስጥ ልግባ? ሰምተሃል አይደል አሹ? አሁንስ ደስ አለሽ ሮማኔ? አትጨነቂ፣ እኔ ደህና ነኝ። በልንካ እየጠበቅኩ ነው። ታዲያ መጀመሪያ ምግብ አምጪልኛ። እንዴ ጨጓራዬ ልልጭ ነው እንዴ? አሹ መድኃኒቱ ከምግብ በፊት ነው የሚዋጣው አላልክም እንዴ? አቤት ሮማኔ፣ ዶክተሩ ራሱ እኮ እንዳንቺ እንደዚህ ሁኔታዬን አልሸመደደውም። እሺ ደስ ይበልሽ። እኔ ላንቺ ብዬ ነው እንጂ ሙች እኔ እኮ ጠንካራ እኮ አማራሽ ቢምሪ ምንሽ ወይ ሮማኔ፣ በጣም እኮ ነው የምታስቂኝ። ታሳቢ ነሽ፣ የምታስቂኝ ነገር አለ። አደይ አስታውሽ? አዎ አደይ ማሙሬ አስታውሰችኝ። እኔ ጓደኛ በጣም ይቅርታ፣ በጣም ይቅርታ። ባቡሬ እንኳን ደስ አለ። እንኳን አብሮ ደስ አለ። እንዴት ነህ? እንዴት ነሽ ለሊ? እንደዚህ ሆነሽ ስላየሁሽ ደግሞ በጣም ደስ ብሎኛል። በጣም ይቅርታ አስቸገርኩ እንዴ? ማስቸገር ብቻ ለሊ፣ ብቻ እንኳን ደህና ነሽልኝ የእኔ ቆንጆ። ለሊ እንኳን ደህና ነሽልኝ። በጣም ደንቆኝ ነበር እኮ። ቆይ ምንድን ነው የተፈጠረው አደይ? ምንም ማስታውሰው ነገር የለም። ያቺ ቤዛ ናት እንደዚህ እንድትሆኝ ያደረገችው። እሷ ደግሞ እንዴት? መድኃኒትሽን ቀይራ የማይሆን መድኃኒት እየሰጠችሽ ነበር። የምርሽ ነው? አዎ ለልዬ። ቆይ እኔ ምን አድርጊያት ነው በዚህ ልክ እኔ ላይ እንደዚህ የምታደርገው? ገንዘብ ፈልጋ ነዋ። እያወቅሻት አይደል? እዚህ ነሽ እንዴ አደይ? አዎ ምን ነው? በቃ እኔና ዴቭ የሆነች ቦታ ድረስ ብለን እንመጣለን። ወዴት? አዎ ወዴት? የት ልትሄድ ነው? እሱ ሰርፕራይዝ ነው። በሉ በቃ መጣ። ምን አስበው ነው? ባቡሬን እኮ አስጨንቀሽ ነበረ። ማነህ ዞር በሉልኝ ምናምን ስትይ ነበር። አይ ታፍሪበት ጊዜ ሁሉም ነገር አልፏል። መደሰት ነው። ቆይ ለዶክተር ልደውል። እንዴ የማን ስልክ ነው? ነገርኩሽ ዴቭ ገዛልኝ። መቼ? አንቺ በታመምሽበት ጊዜ ገጠር ስልኬን ትቼ መጥቼ ነበር። ከዛ ገዝቶ ሰጠኝ። አደይ ገጠር እንዴት አደረገሽ? ብቻ ሰርግ ያልፏል ብለሽ ራሴ እንድጠላው እንዳታደርጊ። አልሆነም እባክሽ። አልሆነም ማለት አልገባኝም። አባቴ አታለለኝ። አልገባኝም። ለሌላ ሊድረኝ ደግሶ ነበር የጠበቀኝ። የምርሽ ነው? በጣም ከብዶኝ ነበር። ወይኔ ታዲያ ሹቄ እንዴት ሆንሽ? ብዙ ነገር አሳልፌ ነው የመጣሁት። አሁን እሱን ታይሁ ሌላ ጊዜ አጫውትሻለሁ። እሺ እንዴ እናትሽስ? ቆይ እናቴም አንድ ላይ እንድንሆን አልፈቀደችም። ውይ አደይ ቆይ እንዴት ይሄን ሁሉ ብቻሽን ተቋቋምሽ? በጣም ከብዶኝ ነበር። በእነዚያ ጊዜያት ከጎንሽ ስላልነበርኩ በጣም ይቅርታ አደይ። አንቺ ምን አደረግሽ? አሁን ሁሉም ነገር አልፏል። ከጎኔ ብትሆኚ ደስ ይለኝ ነበር። የማማክረው ሰው እስካጣ ድረስ ነው የጨነቀኝ። ግን ያን ሁሉ ነገር አልፌ እዚህ መጥቻለሁ። አሁን ደግሞ ደህና ስለሆንሽልኝ በጣም ደስ ብሎኛል። ወይ አደይ በእውነት መቼ? አደይ እንኳን ደስ አለሽ። በጣም ደስ ብሎኛል።
ሄሎ አደይ። እሺ አደይ። አረ ምንም ችግር የለውም። ትንሽ ረፍት ታድርግና ይዘሻት ነው። እሺ አደይ፣ ግን በጣም መጠንቀቅ አለብሽ። በፍጹም የሚያበሳጫት ነገር ማድረግ የለብሽም። እረፍት እንድታደርግና ደስተኛ የሚያደርጋት ነገር አድርጉላት። እሺ እሺ፣ በቃ አደይ፣ እደውላለሁ። ቻው። ማን ነው? መግባት ይቻላል ዶክተር? ይግቡ። ሰላም ነው ዶክተር፣ እንዴት ነህ? እንዴት ነሽ ብርቄ? በሰላም ነው የመጣሽው? አይ ምን ነው ችግር አለ እንዴ? ስለ አደይና ስለ ዳኒ የምነግርህ ነገር አለ። ስለ እነሱ ምን? ዳኒ ካንተ የሚሸሸው አደይን ላለማጋለጥ ነው። እንዴት? አደይ ሆስፒታል ውስጥ ያሉ መድኃኒቶችን እየቀየረች ታወጣ ነበር። ምን? አዎ ዶክተር፣ አደይ እንደዛ እያደረገች ነበር። የሚገርም ነው። እንዴት እንደዚህ ታደርጋለች? ሁሉም ነገር በቤዛና በዳኒ ተሳበበ እንጂ ያደረገችው አደይ ናት። አታረገውም። አድርገዋለች ዶክተር። ሁሉንም ነገር ሲያወሩ ሰምቻለሁ። በቃ ጨረሽ? አዎ ዶክተር። ስለዚህ ሆስፒታል ካንተ ውጭ ማንን ላወራ እችላለሁ? ወይ ፖሊስ ጣቢያ ሄጄ ላውራቸው? እንደዛ እንድታደርጊ አልፈቅድልሽም። ቆይ ማን የላከሽ? ማን ነው እንደዚህ እንድታደርገሽ ብርቄ? ቆይ አስፈራርተውሽ ነው? አይ ማንም ያስፈራራኝ የለም። እውነታውን አደይ ስታወራ በጆሮ ሰምቼ ነው። ቆይ የማምንሽ ነው ይመስልሽ? ለምን አታምነኝም? እየነገርኩ እኮ ነው። ምን ማረጋገጫ አለሽ? ስታወራ ሰምቻለሁ። መቼ? አትሰማኝም እንዴ? ቆይ ምን ሆነሃል ዶክተር? አደይ መድኃኒቶችን ቀይራለች እያልኩ እኮ ነው። አንቺ ማነሽ? ቆይ ለምንድን ነው አደይ እንደዚህ ነገር የምታደርጊው? ምንድን ነው ፍላጎትሽ? ማን ነው የላከሽ? ቤዛ ነች? ኧረ አይደለም ዶክተር፣ እኔ ቤዛን አላገኘኋትም። ስለዚህ ዳኒ ነው። ዳኒ ምን? አደይ እንዳደረገችው ማምነሽ መስሎች ከሆነ በጣም ተሳስተሻል። ባይሆን ቆይ ማን ነው እንደዚህ እንድታደረገሽ ንገሪ። ኧረ ማንም አላለኝም ዶክተር። አይመስለኝም ብርቄ፣ በራስሽ ተነሳሽነት ነው ስለ አደይ እንደዚህ እያልሽ ያለሽው? ቆይ ነው ወይስ የላከሽ ሰው አለ? ቤዛት እንዳለች ታውቂያለሽ እንዴ? እኔ አላውቅም ዶክተር። ቆይ በዚህ ልክ ሰውን ለመጣል እንቅልፍ አለመተኛት ተገቢ ነው? ምን እያልክ ነው ዶክተር? ለማለት የፈለግኩት ነገር ገብቶሽ? አልገባኝም ዶክተር። ምን ለማድረግ እያሰብክ ነው? ትንሽ ጠብቂኝ። ቆይ ሄሎ ኢንስፔክተር። እንዴ ቁጭ በይ። ሄሎ። ቆይ ምን አደረግኩ? እኔ እኮ ወንጀለኛ አይደለሁም። ወንጀለኛ በመተባበርሽ ልትቀጭ ይገባል። አልገባኝም። ቆይ እኔ ምን አጠፋ? እሱ ለነሱ ብርቄ የት ነው? አለሁልሽ። እባክሽ ናፈኩሽ። እመጣለሁ። ደግሞ ድምፅሽ ምንድን ነው? ደህና አይደለሽም እንዴ? እሺ መጣሁ። በቃ እሺ። ምን ተፈጥሮ ነው? የተረገምክ። እኔ ምን አደረኩ ደግሞ? ለምንድን ነው እንደዚህ አይነት ከባድ ነገር ውስጥ እንዳላችሁ ያልነገርከኝ? ምን አለሽ? ባነነብሽ ነው? እባክህ እኔንም ሊያሳስረኝ ነበር። እንዴ ለምን? አላመነኝም። በቃ አሁንማ ቤት መሄዱም አይቀርም። እባክሽ ቤትሽን የት ያውቀዋል? ዳኒ ያውቀዋል እንጂ። ቆይ የምርሽ ነው? አዎ ዳኒ ያውቀዋል። ያቺ ለሊ ያሳይተዋለች። ወይኔ። እሺ በቃ ተረጋጊያ። እንዴት ነው የምረጋጋው ዳኒ? አደይን አሳስራለሁ ብዬ ራሴን ችግር ውስጥ ከተትኩ። ደግሞ ለዚህ ሁሉ ተጠያቂው አንተ ነሽ። ቆይ እኔ ምን አደረግኩ? ያደረግከውንማ ጠንቅቀህ ታውቃለህ። ምን አይነት ቀን ነው? ቆይ አርፌስ ብቀመጥ። እሺ በቃ አትበሳጭ። ዞር በልኝ ወደዛ። አንተ ነህ ያምንሻል ብለህ እንደዚህ የማይሆን ነገር ውስጥ የከተትከኝ። ቆይ ምን እናድርግ ነው የሚያምነን? ሆስፒታል እንግባ እንዴ? ገብተንስ? እኔ ከዚህ በኋላ ምንም አይመለከተኝም። እሺ እኔ ለራሴ የገባሁበትን ነገር እንዴት ብዬ እንደምወጣው አላውቅም። እኔ አግዝሻለሁ። አብረን እናሸንፈዋለን። አይ ካንተ ጋር መታየት አልፈልግም ዳኒ። ደግሞ አሁን ሀሳብ ቀየርሽ? መጀመሪያ የኔ ሀሳብ አልነበረ ዳኒ። አንተ ነህ የማይሆን ሀሳብ አምጥተህ እንደዚህ የማይሆን ነገር ውስጥ የከተትከኝ። ቆይ እሺ አሁን ወዴት ነው የምትሄጂው? ለምን ነው የምትበሳጩ? ፍቅር ወይ አንተ ምን ይሁን ነው የምትለው? ከዚህ ሰውዬ ጋር ለምን በሰላማዊ መንገድ ስታወሩ የነበረው? ምን ቀራችሁ? ኪንጎ ደግሞ በቃ ድርቅ ካልክ ድርቅ ነው። በቃ አውቄ ነው አልኩ። አውቄ ነው ማለት ይኸውልህ ገጀራው አቤን እየፈለገው ነው። ስለዚህማ አቤን ለመጠበቅ በዛውም ደግሞ ለማጣራት ስል ነው ከገጀራው ጋር የተስማማ ይመስልኩት። እርግጠኛ ነህ ዳይመንድ? እና ታዲያ ሌላ ምን ይኖራል? ከዚህ ሰውዬ ጋር ባትታይ ነው የሚሻለው። ያለብህ ክስ ይበቃል። ሌላ ክስ አትጨምር። እሺ እኔ ሀሳቢ ይምች። ቆይ ግን ዛሬ እንዴት ሚስት ለቀቀች? እባክህ ቅምጥል ጓደኛዋን አግኝታ መች ሰው ትዝ ይላታል ብለህ? ጓደኛ ማለት ማነች እሷ? ኩኩ ናታ። የልጅነት ጓደኛዋ ናት፣ እስር ቤት የነበረችው። እና ታዲያ ከእስር ቤት ተፈታች?
አዎ ተፈታለች። እና ለዚህ ነው ያሸመጠጠች። እኔ የምልህ ለምን ሄደን አንበጠብጣት? የት? እሷ ጋር ነው። እኛን እኔ እናንተ አብረን ስንሆን እንደዚህ አይደል እሷ የምታደርገው? ሄደን እኛም እንበጥብጣት። ብድር እየመለስክ ነው? ያው ኩኩ ቀላል ሰው መስላለች። አሽቀንጥራ ነው የምትል። ኧረ እባክህ በበር ነው በመስኮት የለመደችው። ምኑን? ማሽቀንጠሩን ነው። አንተ ደግሞ ምንድን ነው የሚያንበጨብጭ? ለሴት ልጅ ምንድን ነው እንደዚህ መንቦቅቦቅ? ዳይመንድ በኋላ ነው የለውበትም። አባቴ አንቺ የሌለሽበትም አይደምቅም እኮ ብራዘር። አሁን ነይ ነው እናሳ አልወደድኩም። በጣም ነው የሚያምረው። እንደምትወደው ደግሞ እርግጠኛ ነኝ። በጣም ደስ ብሎኛል። ለኔ ለልኛን የረሳችበት ቀንና ምንም ማስታወስ ያልቻለችበት ጊዜያቶች በጣም ገባ ነበር። ደስተኛ ስለሆንክ ደስ ብሎኛል። የለሊ ሰላም አለመሆን ብዙ ነገሮችን አጉድሏል። አደይ ራሱ ከገጠር ከመጣች በኋላ ለመጀመሪያ ጊዜ ዛሬ ስትስቃዩዋል። አውዲፍ አደይ በጣም ደስተኛ ነች። ለሊ ደህና ከሆነች ሁሉም ነገር መፍትሄ አለው። ተመስገን። ቆይ ያንተና የለሊ ነገር እንዴት ሆነ? ታውቃለህ ፈጣሪ ስሜን ጠርቶ እንደዚህ እንዳስደመመኝ ካንሰሩ እንደውም በጠፋላት ምንም ያስጨንቀኝ ነገር አይኖርም ነበር። እሱንስ ዶክተሩ ምን አለ? ከቀን ወደ ቀን ደህና እየሆነች እንደመጣችና የካንሰሩ ህመም እየቀነሰ እንደሆነ ነግሮኛል። እንደዚህ ከሆነ በቅርቡ ሙሉ ለሙሉ ደስተኛ ትሆናለች። አረ ስማ፣ ለማዘሯና ለቅምጥል እኮ ነገርኳቸው። የገዛላትን ስጦታ ከሰጣት በኋላ ትነግራቸዋል ወይ ደግሞ ደውላችሁ። ሄሎ ማዘሯ። አረ ደግሞ ቤቱ የሌለን ያማረበት። መቼ ነው እንደዚህ ፏ ያደረጋችሁት? በቅርብ ነው እኮ። የሌለ ነው ፏ ያለው። ሄሎ ወርች አንተ ጠፍተህ ነው? ባቡሬ ነው እሱ ኮነ ና በይ ውስቲ። የት ጠፍተህ ነው? ማዘር የሌለ ተጨንቃላለች። ና ምን? እሺ በቃ እደውልልሃለሁ። ምንድነው እሱ? ማዘሯ ለሊው ሁሉ ነገር አስታወሰች። እስኪ ሙች በይኝ። አረ ጠላትሽ ድፈት ይበል። እሰይ አንተ ምን ይሳናል? እኔ ጌታ ተመስገን ተመስገን። ወይ አረ እንዴት ነው ደስ የሚለው። ምን እሺ ነው? ለሊ ደህና ሆነች። ማን አለሊ? ባክሽ አታውቂያትም። ያቺ እብድ ብቻ እንዳትሆን። እንዴ ታውቂያታለሽ እንዴ? ወደዚህ ስመጣ እዛ ከድልድዩ ላይ ካልዘለልኩ ብላ ማናት? አበባ ናት። አደይ ከእሷ ጋር ነው ጎትተን ቤት ያስገባናት። የኔ ምስኪን ልጅ ምን አለ ፈጣሪ ሁሉ ነገሩን ባቀለለላት። እንደው ፈጣሪ ምን አለበት እንደው ያሰበችውን ሁሉ ቢያሳካላት። እንዴት ነው ቆይ ይሄ ነገር? ምኑን? ልጆችሽ ስንት ናቸው ማሚዬ? ያበደችውን ብቻ እህቴ ናት እንዳትቀምጥል። አረ የምን እህት? ጉድሽን ያልሰማሽም ኩኩሻ። ለልጄ ከልጄ በላይ ናት። የኔ ሐሳቢ አታቀኝ አላቃት ምንም ያደረኩላት ነገር የለም። ግን እንደራሷ እንደ እናቷ አይታኝ ለኔ ተቆርቁራ ወደ ራሴ መለሰችኝ እሷ ናት። እንዴት ታዲያ ከልጆቼ ልነጥላት? ለካ እንደዚህ እናት መሆን አለ። እኔ የምልሽ ግን ምን ነው ሸፋፋ? ምን ነው ሸፋፋ? ሚጣስከ ምን እሺ ካልነበረሽ እኔ ውጭ አየር ልቀበል። ማዘሯ መጣሽ? አንቺ አለሽ እንዴ? ወዴት ሄዳለሁ ብለህ? ወንድምሽ እዛ ስለ አንቺ ይጨነቃል፣ አንቺ እዚህ ቁጭ ብለሽ ትንደላቀቂልኛለሽ። ምን እያደረገ ነው? እሺ አሁን ስለ አበበ ምን አዲስ ነገር አለ? ምንም የለም ገጀራው። እርግጠኛ ነሽ? አዎ። ያ ማን ነው ስሙ? የባቡሬ ጓደኛ ማን ነው? ይሄ ማን ነበር ስሙ? ዳይመንድ። እሱ ደግሞ ምን አደረገ? ምን ያደርግልኛል? ከአንቺና ከሱ ቀድሞ አበበን የሚያመጣልኝ ሰው ለኔ ታማኝ ሰው ይሆንልኛል። ምን ያስገለፍትሻል? እንዴት ያለ ታማኝ ሰው አግኝታል? እባክህ እንዴት እንደዛ አልሽ? እንደዚህ ሞኝ አትመስለኝም ነበር ገጀራው። ለካ ጅል ነህ። አቺ እኔ ገጀራው ካንቺ ጋር ስውል ጓደኛሽ አደረግሽ? ቆይ ግን ለምንድን ነው እንደዚህ ክፉ የምትሆነው? ምን ሆነሃል? ቆይ ክፋት ምን እንደሆነ እስካሁን አልገባሽም። ሴት ሆነሽ ስለኔ ዝቅ አድርገሽ ስታወሪ ከዚህ በኋላ እንዳልሰማሽ። ለማንኛውም ዳይመንድን እዚህ ነገር ውስጥ ማስገባት ዋጋ ያስከፍላል። ዝጊ። ይኸውልሽ እዚህ ቤት እስካለሽ ድረስ እኔ መናገርም ሆነ ጮክ ብለሽ ማውራት አትችይም። ተግባባን? እሺ ገጀራው። ቁጭ በይ። የት ነው የምትሄጂው? እንዴ በቃ ልሂድ። ጨረስኩ አይደል? መሄድ አትችይም። እንዴ ለምን ብለሽ እንድጠይቅኝ አልፈልግም። ቆይ ምንድን ነው የምትፈልገው? ሰሚኛለሽ? ከዚህ በኋላ ጮክ ብለሽ እንዳትናገሪ።
ዶክተር አሹ እንዴት ነህ? እድሜ ጤና ለአንተ ይሁን ዶክተር። ደህና ነኝ። አንተ ያጠጣኸኝን መድኃኒት ተወሰድኩ በኋላ ይኸው ቆሜ መሄድ ችያለሁ። አቤት አቤት፣ እንዳንተ ያለ ምግባረ ሙሉ ዶክተር አለ ለክ። ደህና ስለሆንኩ ደስ ብሎኛል አሹ። ታዲያ ምን እግር ጣለ የተከበሩ ዶክተር? ብርቄ እዚህ ቤት ነች አይደል? ምን ነው አሹ? የምሬን ነው። እውቀት ብቻ ሳይሆን ሙች ጨዋታም ይችላሉ። እሷማ ያንን ወጠጤ ወመኔ ወንበዴ ዳኒ ታገኘች መች ቤት ትቀመጣለች? ዳኒ? ታዲያስ? እሺ እቤት ማን አለ? እትዬ አሉ። ምን ነው ፈልጋት ኖሯል? ትጠራልኛለህ? ምን ማለት ነው ዶክተር? አንተን የመሰለ የተከበረ ዶክተር እዚህ ቆመ ሰው ሊጠራልህ? አይሆንም፣ አይሆንም። ናግባ፣ ናግባ። አንተን የመሰለ የተከበረ ዶክተር እዚህ ቤት መች ገብቶ ያውቃልና ነው። ናግባ። አመሰግናለሁ አሹ። ናግባ። የማንም ወጠጤ እየገባ አይደል እንደሚሆነው? ናግባ። አቤት አቤት ዶክተር፣ ለካ እንደዚህም አይነት ምግባረ ሙሉ ዶክተር ያለባ። አቤ ግባ። ሄሉ 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 ፕሪቲ ይላል። ወይ ሄሉዬ እንዴት ነሽ? ይመስገን። እንዴት መጣ? ያው ናፍቀሽ ነው። አረ አዎ። አቤ አለ እንዴ? የለም። ምን ነው ፈለከው? አረ አልፈለኩም። እንዴ እኔ ምንሽ ምን ሰራችሁ ነው? አንተ እዚህ ምን ሰራለህ? ምንም እግረ መንገዴን በዚህች እኮ ሳልፍ ሰላም ልበላችሁ ብዬ ነው። አቤ ከዛ ሰውዬ ጋር ምን ሰሩ ነበር? ከማን ጋር? ስለ እኔ ነገርከው? ለማን? ለዛ ሰውዬ ነው። እኔ የፈለገኝ ነበርኩ። ገጀራው ነው? ስሙን አላውቀውም፣ ግን እዚህ ድረስ የመጣው የእኔ መኖርና ለመኖር ለማረጋገጥ ነበር። አይ አይደለም አቤ። ታዲያ ለምንድን ነው? ለሰላምታ። ዳኒ አትዋሽኝ። አልዋሸውም አቤ። ገጀራው ግን አንተን ጠይቆኛል። ነገር ግን ቤዛ ስላንተ እንድናገር ስላልፈቀደችልኝ አልነገርኩትም። በእውነት? ምን አሷሸኝ? እናንተ መጉዳት ባስብ ኖሮ እኮ ገጀራው ያኔ ሲጠይቀኝ ነበር ማጋለጥ። ዳኒ እባክህን ለምናችሁ፣ እባክህን ለዛ ሰውዬ አሳልፋችሁ እንዳሰጡኝ በቃ። አረ ምንም ልመና አያስፈልገውም። እኔ እንደዛ አላሰብኩም አቤ። በቃ እኔ ልጅ። እርግጠኛ ነህ? አዎ አቤ፣ ምንም ነገር አላሰብኩም። ግን ልትናደድ ትችላለህ። የሆነች ወረቀት እዚህ ያስቀምጫለሁ። እሷን ለመውሰድ ነበር የመጣሁት። ከየት ነው የምትወስደው? እዛ መሳቢያ ውስጥ ነው ያስቀመጠው። ቆይ እኔ ላምጣው። ያው ሊደብር ይችላል፣ ግን በቃ ይቅርታ። ለምን ደግሞ ይቅርታ? እዚህ ምንም ነገር እንዳታስቀምጡ ምናምን ብለህ ነግረህን ነበር። አዎ ግን ችግር የለውም ዳኒ። የሰውየውን ነገር ግን አደራ። ገንዘብ ከፈለጋችሁ ደግሞ ያስገባላችኋለሁ። ቤዛንም እንደዛ ብላት ነበራ፣ ግን ብር አላስገባላት። አዎ ዳኒ፣ ስደውል እኮ ስልኩ አይሰራም። በዛ ላይ ደግሞ ሲስተም አይሰራም ነበር። ለዛ ነው እንጂ ረስቼው አይደለም። እና ንገራት፣ ገንዘቡን አስገባላታለሁ። አያሳስብም በቃ አቤ። አመሰግናለሁ። እኔ ደንበላል። በቃ እኔ መረሽኩ። ይመቻችሁ። ሄሉ ደህና ነሽ? አንተ ደህና ነህ አቤ? ጠፋሁብሽ አይደል? እኔም እኮ ቤት አልነበርኩም አቤ። የት ሄደሽ ነው? ሮሚ ጋር ነበርኩ። ቆየ ነገርኩሽ። ለምን ነው ከቤት የምትወጪው ግን አንቺ? አንተን እንጂ እኔን መች ያውቁኛል። ይልቅ አንተ ባትወጣ ይሻላል አቤ። ይኸውልሽ ይሄ እኮ ስላልወጣሁ የሚሆን ነገር አይደለም ሄሉ። አትጨነቅ አቤ። ሁሉንም ጭንቀትን ለፈጣሪ ተው። እስካሁን ሲያላገኙ ፈጣሪ ስላላለ አይደል እንዴ? በጣም እንደከፋሽ አውቃለሁ ጓደኛዬ፣ ግን ደግሞ ከዚህ በፊት ችግሮች እንደምናልፋቸው እነኝንም ችግሮች እናልፋቸዋለን። እሺ አምናለሁ ለሊ። ስለዚህ ከዚህ በኋላ አይንሽ ላይ ምንም አይነት እንባ ማየት አልፈልግም። አደይ ደስተኛ እንድትሆኝልኝ ነው የምፈልገው። እናትሽን ገጠር ሄደን ማሳመን ካለብንም እዛ ሄደን እናሳምናቸዋለን። የማየ ምክንያት እኮ ግን እስካሁን ግልጽ አልሆነልኝ። ዴቭ እንዴት ነው? እዛ እየተንቀሳቀሰ ነው? አዎ ዴቭ ተመችቶታል። ያው እንግዲህ ከዚህ በኋላ ብርሃን መምጣቱ አይቀርም ማለት። እሷ ደግሞ ማየን ለማን ትታ ነው የምትመጣው? እሱን አላውቅም፣ ግን ብርሃን ወደዛ በመመለሱ በጣም ደስተኛ ነች። ብርሃን አታውቅም እንዴ? ይቅርታ አደይ፣ እህትሽን ማማት አይሆንብኝና ብርሃን ዴቭን ሳታፈቅረው አትቀርም። ምን? አዎ እዚህ የመጣሽ ጊዜ ታማ ሲያስታመማት ነበር። እናም የተለየ ስሜት ሳይኖራት አልቀረም። ማለቴ ዴቭን ሳታፈቅረው አትቀርም። ቆይ ምን ማለት ነው? እየምርሽን ነው? ይለን አልገባኝም። አደይ ለብርሃን እውነቱን አልነገርሻትም እንዴ? አልነገርኳትም። ግን እንዴት ልዬ? ምን ነው ዝም አልሽ? አይ ምንም።
የኔ ውድ የኔ ቆንጆ ቆያችሁ እኮ በሰላም ነው? ይገርማችኋል፣ ይሄ ወንድማችን በጣም ስለተደሰተ ፕሮግራም ካላዘጋጀው እያለ ነው። የምን ፕሮግራም? የኔ ቆንጆ ምንድን ነው እሱ? ቤኪ ይኸውልሽ ደህና ስለሆንሽ በጣም ደስ ብሎኛል። ይህን ቀን በጉጉት ጠብቀው ነበር። ቤኪ ምን ነው ደስ አላለሽም እንዴ? እኔ እኮ የካንሰር ታማሚ ነኝ። ለልዬ ሁሉንም ነገር በረሳሽበት ጊዜ እኮ ዶክተር ኤላ መስሎሽ እያንዳንዱን ሕክምናሽን በሚገባ አድርገሻል። እና ምን ተፈጠረ? የካንሰር በሽታው መጠኑ እየቀነሰ ስለመጣ አሁን ጥሩ ሁኔታ ላይ ትገኛለሽ ብሏል። እኔ አላምንም አዴ። እና ዳንኩኝ እኔ። ከባዱን ፈተና አልፈነዋል ለሊ። አሁን የቀረሽ በጣም ጥቂት ነው። እሱንም ደግሞ እናልፈዋለን። ተመስገን አምላኬ ተመስገን። ለሊ ቤዛ ያደረገችው ነገር ላንቺ ጥሩ አጋጣሚ ፈጠረልሽ። ነገሮች ያለ ምክንያት አልተፈጠሩ። እሷ ልትገልሽ ስትሞክር አንቺ ደግሞ ጥሩ የማገገሚያ ጊዜ ያገኘሽ። እሷ የቀየረችው መድኃኒት ነው እኔ እንድድን ያደረገኝ አይደለም ለሊ። ሁሉንም ነገር መርሳትሽ በነጻነት ሳትፈሪና ሳትጨነቂ ሕክምናሽ እንድታደርግ ይረዳሻል። ተመስገን። እኔ እኮ እንደዚህ ሆናል የሚል ተስፋ እንኳን አልነበረኝም። ለሊ ከአሁን ሰዓት ጀምሮ በፍጹም እንድትከፊብኝ አልፈልግም። ምንድን ነው እሱ? በጣም ደስ ላለኝ ነው። ይሄ ደግሞ ሲያንስብሽ ነው ለሊ። ምን እንደምል አላውቅም ቤኪ። ፈጣሪ ያክብርልኝ። እናንተ ከጎኔ ባትኖሩ ኖሮ እኔ ማንም ሰው የለኝ ሰው ነበርኩኝ። ሁላችሁንም በጣም ነው የምወዳችሁ። ፈጣሪ ልባችሁን አይቀይርብኝ። የኔ ውድ ለአንቺ ሁሉም ነገር ይገባሻል። ሰዎች ለምን ኬኩን አንቆርሱ? ምን ታስባላችሁ? ማነው? ለሊ ማዘሮ ይሪናት እንኳን ለዚህ አበቃሽ ልጄ። የኔ ማር እሰይ እሰይ። ፈጣሪ ለእናንተ ምን ይሳናል? ምን ይሰጣል? ቁጭ በሉ። እኔ ቢላ ላምጣና ኬኩን ልብራስ። ልጄ እንኳን ደስ ያለሽ። እንኳን ደስ ያለ ልጅ። ወዴት ነው? ታውቂያለሽ እንዴ አሁን ገና ከእስር ቤት እንደተፈታው? እሱንማ አውቃለሁ። ታዲያ እዛም ታፍኜ ቆይቼ እዚህም ቤት መታፈን ሰለቸኝ። ኧረ አየር በጣም ነው ናፈቀኝ። እሺ ለምንድን ነው ስለሚጣ ስጠይቅሽ ፊትሽ የተቀያየረው? ሚጣ አብራኝ እንደሌለች እያወቅሽ? ወዴት ሄደች? ወስደዋት እዛ ከእንጀራ እናቷ ጋር ነው የምንኖረው። አባቷስ? እሱማ አለ። ይብላኝ እንጂ በሰው ሀገር ፍዳዋን ለመበላህቴ። እሷ አግብቶ ከሌላ ሰው ጋር ይኖራል። ከነሱ ጋር ነው ያለችው። ተመችቷታል? አላውቅም። አላገኘሻትም እንዴ? የት እንዳሉ አላውቅም። ድምጿን ከሰማው አይኗን ካየው ቆየው። እህቴን አደራ በላው። አይዞሽ ኩኩዬ እንፈልጋታለን። እሺ አታስቢ። ደግመሽ ግን እንዳትጠይቂኝ ቅምጥል። ለምንድን ነው ግን ስለሷ አስጠይቅሽ የደበረሽ? እያየሁሽ ነበር ወዲያው እኮ ፊትሽ ተቀያየረ። ሚጣ አብራኝ ስለሌለች ያለ መኖሯ ደግሞ ታውቂያለሽ ለእኔ ትልቁ ድክመቴ ነው። ሁሉም ይስተካከላል። እሺ አይዞሽ። ደግሞ ታውቂያለሽ አውቃለሁ እንደምትወጂ። ምን ነው ዶክተር ችግር አለ እንዴ? አዎ ዶክተር፣ እንዴት እዚህ ድረስ መጣ? አሹ ደህና አይደለም እንዴ? በሱ ጉዳይ አይደለም። ብርቄን ፈልጌ ነበር የመጣሁት። እዚህ ቤት የምትኖር መስሎኝ ነበር። ብርቄ ፍቅር ማለት ነው ትዬ? አዎ ልጄ እዚህ ቤት ነው የምትኖረው። ምን ነው? ወደ ሆስፒታል መታ ነበረ እና የነገረችኝ ነገር ምንም ደስ አላለኝም። ወይ ከአደይ ጋር ወይ ከለሊ ጋር የነበራቸው ጠብ ነበር እንዴ? ለምን እንደዛ አልክ? ቆይ እሷ ሆስፒታል ምን ልትሰራ መጣች? የቤዛን ወንጀል አደይ እንዳደረገችው ልትነግረኝ ነበር የመጣችው። ሰራተኛዋ ተያዣላት እንዴ? የማ ሰራተኛ? ብርቄ። ብርቄ? ዶክተር እየገባኝ አይደለም። ማናት ብርቄ? የኔን ፍቅር ነው? ካልተሳሳትኩኝ ለሊ ብርቄ ሰራተኛችሁ እንደሆነች ነገረኛለች። ለሊ ፍቅርም ብርቄ ብላ ነው የምጠራት። አዎ ፍቅር የኔ ልጅ ናት። ቆይ ስለ ልጄ ምን እያልከኝ ነው? እናቴ ልጅሽ ናት? አዎ። ቆይ ምን አደረገች? ቆይች ልጅ ምን ባደርጋት ነው የሚሻለው? አሁንማ ጨጓራዬ ሁሉ በሽተኛ ሆነ እኮ። አይጨነቁ እናቴ። እንዴት አልጨነቅም? ደግሞ ምን አድርጋ ነው? እናቷ ከሆነች መናገር የጠበቅብኝ። በጣም ትረብሻለች። እኔ መከርኩኝ ምንም ልሰማኝ አልቻለችም። ቆይ ምን አድርጋ ነው? አይ ምንም፣ እሷ ያለች መስሎኝ ነበረ። እኔ እና እሷ ተነጋግረን እንፈታዋለን። ቀላል ነገር ነው ዶክተር። አዎ አትጨነቂ እናቴ፣ አንቺ እንደዚህ አትጨነቂ። ጭንቀት በጣም ለብዙ በሽታዎች ይዳርጋል። በቃ እኔ ልሂድ። ሳትነግረኝ? አዎ አትጨነቂ እናቴ፣ እኔ እና እሷ ተነጋግረን እንፈታዋለን። ይቅርታ። አንተ ምን አጠፋህ ልጄ? በቃ አታስቢ እናቴ፣ እኔ ልሂድ። እሺ
ወይች ልጅ ምን ላድርጋት? አንድ ቀን አስመስግናኝ አታውቅም። ሁልጊዜ እንዳስወቀሰችኝ። ቆይች ልጅ ምን ላድርጋት? ዞርበልኝ ባክፍቴ። ቆይ ለምንድን ነው የምታስመስይው? ምንድን ነው ያስመሰልኩት? እየጠበቅሽ ነበር። ኧረ እባክህ አንተ ምን አስጠበቀኝ? እየጠበቅሽኝ ባይሆንማ ወደ ቤትሽ ገብተሽ ነበር። አይመለከትም። ስላንቺ የሆነ ነገር ሁሉ ይመለከተኛል። አልቀረብህ። ቆይ አሁንም አኩርፈሻል እንዴ? ምን አስኮረፈኝ? ዶክተሩ ፖሊስ ምናምን ብሎ አስደነበረሽ እንዴ? እኔ ፈርድ ዳኒ፣ በሱ አትቀልድ። ዶክተሩ በጣም አምርሯል። በድጋሚ ካገኘኝ ማሰሩ አይቀርም። እስቲ ሞከረኛ። ምን ልታደርግ? የማደርገውንም የምሆነውንም አሳይሻለሁ። ባንቺ ቀልድ አላውቅም የኔ ፍቅር። ካወራህ ይበቃል። ወሬ ብቻ አይደለም፣ ልቤን ከፍቼ ባሳይሽ ስምሽ ስንት ቦታ እንደጻፈ ታይ ነበር። ዳኒ እባክህ አታስቀኝ። ይልቅ ሌላ ችግር አትሆንብኝ። እቤት ስሄድ ገና ስንት ነገር ይጠብቀኛል። ቲጂ ሄሎ ኢንስፔክተር፣ አይቻችኋለሁ መንገድ ላይ። በአሁን በፍጥነት መጥተህ ከአይን ሲያሰወሩ ማየት ትችላለህ? እሺ። ወይኔ ምንድን ነው?